ኢየሱስ ጌታ ነው። ኢየሱስ ጌታ ነው የምንለው ጌትነቱን አውቀን ተረድተን ነው። መጽሐፍ ቅዱስ ላይ አንድ የሚገርመኝ ቃል አለ እና የሚገርሙ ሰዎችም አሉ። ኢዮብ መጽሐፍ ላይ እነዚህ ኢዮብ ጋር እያመጡ ወሬ የሚነግሩትን ወሬ ነጋሪዎች ይላቸዋል። ወረኞች ለማስታወስ ያህል በልዳዶስ፣ ሴልፋዝ የሚባሉ አሉና ስማቸውም እንደነሱ ነው። የሆነ እንዴት ነው ጠማማ የሆነ ነገር ነውና ወረኛ ናቸው። ይሁን ወሬን ያመጡና ጻድቅ ይለዋል እግዚአብሔር፣ ፍጹም ይለዋል፣ ከክፋት የራቀ ይለዋል። እና ኢዮብን እነሱ መጥተው ምናልባት አምላክ እግዚአብሔር በድለው ይሆን እንዲያደርገው ይሆን እያሉ ይናገሩታል። አጽናኝ የመሰሉ ግን ቀስም ሰባሪዎች፣ አጽናኝ የመሰሉ የእግዚአብሔርን ቃል የሚያወሩ እየመሰሉ ጓደኞች፣ ወዳጆች እየመሰሉ ከሚሄድበት መንገድ የሚያስተጓጉሉ ዛሬም በእኔ ዘመን አሉ። በነገራችን ላይ ከጎን ሆነው የሚወጉ ማንም የሌለብህን ማንነት የሚለጥፉ በጌታ በኢየሱስ ክርስቶስም የእግዚአብሔር እሳት ይብላቸው። በእውነት የእግዚአብሔርን ቃል ስታወሩ፣ የእግዚአብሔርን ታላቅነት ስታወሩ፣ የእግዚአብሔርን ኃያልነት ስታወሩ ከእናንተ ጋር ሆኖ ድንጋይ ወይም ደግሞ የሆነ ነገር እንደማቀበል ፈንታ ሌላ ነገር ወይም እንዲህ ነው ያን የሆነ የምትሰሩበትን ቤት የምትሰሩበትን ነገር ለመስራት የሆነ ነገር በማቀበል ፈንታ ክፋትን የሚሰሩ አይደርስም፣ አይሳካለትም፣ አይሰምርም፣ አይሄድም፣ ለማየት ያብቃችሁ እዚህ ጋር ይቀራል የሚሉ ሰዎች በእውነት እነዚህ የሰይጣን አገልጋዮች ነው። እኔ ግን አንድ ነገር ልበላችሁ፣ አትስሟቸው። እነሱ አትስሟቸው። የእነሱን ምክራቸውን አትስሟቸው። ወሬያቸውን አትስሟቸው። እናንተ ግን የታየላችሁና ጌታ ያሳያችሁ ያንን አይታችሁ እንዲህ እያላችሁ ይሏል። መዳን በሌላ በማንም የለም። እንድንበት ዘንድ ከሰማይ በታች የተሰጠን ስም ኢየሱስ ነው። የልጁ የኢየሱስ ክርስቶስ ደም ከኃጢአት ሁሉ ያድናል፣ ያነጻል እያላችሁ ይህንን ወንጌል ተናገሩ። ጌታ ለዘላለም ይባረክ። ጌታ ወደኛ እስኪመጣ እኛ ወደ ጌታ እስከምንሄድ ድረስ ይህንን ወንጌል ከመናገር ወደ ኋላ አትበሉ፣ አትፈሩ። ጌታ በእውነት በነጻነት የምንኖረው ክርስቶስ ነጻ አወጥቶናል። ስለዚህ እኛ ከኃጢአት ባርነት ወደ ነጻነት የወጣን ወይም ደግሞ ከጨለማ ብርሃን የወጣን የእሱን በጎነት የምንናገር የመንግስቱ ካህን ቅዱስ ሕዝቦች ለርስቱ የተለየን ወገኖች የቅዱስ ሀገር ዜጎች ነን። ምክንያቱም በምድር ላይ ለጊዜው እንቀመጣለን፣ ማለፊያ በሆነ ምድር ላይ እንቀመጣለን፣ ድንኳን በሆነ ቦታ በዚህ እንቀመጣለን፣ እንሄዳለን። ይሄ ድንኳን የሆነ ስጋችንን ይፈርሳል፣ ወደ አምላካችን እንሄዳለን። ጌታ ለዘላለም ይባረክ። እስከዛ ድረስ ግን የእግዚአብሔርን ወንጌል በታማኝነት እናገለግላለን ባለን ሰዓት በተሰጠን እድሜ። ምክንያቱም ይህንን ጊዜ አናገኘውም። ነገ ይህንን ሰዓት ስለማናገኘው ባለን ጊዜ እግዚአብሔርን ማገልግልን ማለፍ አለብን። ማህበራዊ ሚዲያ ላይ ሰው ክፋትን ሲያደርግ፣ አመፅን ሲያደርግ፣ እርኩሰትን ሲያደርግ፣ ዝሙትን ሲያደርግ አይፈራም። ምክንያቱም የተለያየ ነገር የሚያስጠላ ነገር ሲያደርግ አይፈራም። ነውር የሆነ ነገር ሰው ሲሰራ አይፈራም። የሆነ ቦታ ላይ የሆነ ዝሙት ሲሰራ አይፈራም። እናንተ የእግዚአብሔርን ወንጌል በማህበራዊ ሚዲያ ብታስተላልፉ ወይም ደግሞ የእግዚአብሔርን ታላቅነት ብታወሩ፣ የእግዚአብሔርን ኃያልነት ብታወሩ ምንም ያስፈራ ነገር የለም። አባቴ ዘመኑ ከሆነ አልቋል፣ ዓለም ከሆነ የሁሉ ግራ ገብቷታል። ጌታ ብቻ ነው ሰላም የሚሰጠው። ተባረኩልኝ። ጌታ ለዘላለም ይባርካችሁ። ወዳችኋለሁ።